ደጆችን ሁሉ ጠላት ዝግትግትግት አድርጎ ቁጭ ብለሃል። እውነት ነው። ሁኔታ ሁሉ ተበላሽቷል። ተስፋ ቆርጠሃል። እውነት ነው። እግዚአብሔር የሌላት ሰው እስክትመስይ ድረስ በር ዘግተሽ አልቅሽ። ኮቱ ማን ነች? እኔ ነኝ። ለማ የሚባል ሰው አለ እዚህ ጉባኤ። ለማ አንተ ነህ? ጂሰስ እንዴት ነህ? እግዚአብሔር ይመስገን። አምላኬ እግዚአብሔር ፈወስኩህ አለኝ። አሜን። የፈውስ መላእክቶች አሉ አሁን እዚህ ጉባኤ ውስጥ። አሜን። በሚያማችሁ ስፍራ እጆቻችሁን አስቀምጡ። አሜን። እማዬ አትሞችም አንቺ። በዚህ በኩል ኩላሊትሽን ሊያበላሽ ያለ ጃዊ በዚህ በኩል ያምሻል። ዘይት አምጡልኝ። ተቀበሉ ፈውሳችሁን። ማለት እኔን አትጠብቁኝ፣ የኔን እጅ አትጠብቂ። ኢየሱስ ጌታን በሚያማችሁ ስፍራ ሁሉ ላይ እጆቻችሁን በእምነት አስቀምጡት። የእግዚአብሔር መላእክቶች ዛሬ በኢየሱስ ስምና ስልጣን እየፈወሷችሁ ያልፋሉ። አሜን። 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 ሲለፋሁን በእያንዳንዳችሁ ላይ ለምናችሁበት ሰው ሁሉ በጌታ በኢየሱስ ስም በእምነት አንሱ እጆቻችሁን። እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ በእነዚህ በተነሱ እጆች ላይ አሁን ታምራት ይሆን። እጆቻቸውን ባስቀመጡት ቦታ ሁሉ ላይ አሁን ፈውስ ይሁንላቸው። አስቀምጡ እጆቻችሁን። አስቀምጡ። እኔ የምለውን ከኔ በኋላ በእምነት በሉ። በጌታ በኢየሱስ ስም በሉ። በላዬ ላይ ያለ ስም ያለ ስም የሌለ የተገለጥክ የተሰወርክ አንተ በሽታ በጌታ በኢየሱስ ስም አሁን ከላዬ ላይ አራግፌሃለሁ። አንድ ሰው ጮኸ በኢየሱስ ስም ተራገፈ ይላል። አንዳንድ ሰዎች ከዚህ ጉባኤ ሳትወጡ ነው የምትመሰክሩት። አሁን መዳናችሁን በሰውነታችሁ ታያላችሁ። አንዳንድ ሰዎች ቀጣይ ሳምንት ትመሰክራላችሁ። በኢየሱስ ስም ፈውስ ሆነላችሁ። በኢየሱስ ስም ፈውስ ሆነላችሁ። በኢየሱስ ስም ፈውስ ሆነላችሁ። ስኳርን ካንተ ላይ ረገምኩት። አባ በጌታ በኢየሱስ ስም የባሪያን ነገር ያበላሹ እጆች ሁሉ ረገምኳቸው፣ ለዘላለም ይረገም። አሜን። ደጆችን ሁሉ ጠላት ዝግትግትግት አድርጎ ቤት ቁጭ ብለሃል። እውነት ነው። ሁኔታ ሁሉ ተበላሽቷል። ተስፋ ቆርጠሃል። የሌሎቹ አምላክ የኔ አምላክ አይደለም እንዴ? የኔ አምላክ ወዴት ነው ያለው ብለህ የማታውቀው በሽታ በህይወት ላይ መጣ። የማታውቀው ኪሳራ መጣ። አሁን እንቅልፍ የለም፣ ሰላም የለም፣ ደስታ የለም፣ ስራ የለም። ነገሮች በሙሉ ተዘጋግተዋል። እኔ እንደ ነብይ ከፈትኩልህ። አሜን። የእግዚአብሔር ሰው አንድ ነገር ብቻ ልናገር። እሺ 27 ዓመት የመንግስት ሰራተኛ ነበር። 27 ዓመት የተለያዩ ኃላፊነት ቦታ ሰርቻለሁ። ጓደኞች ትላልቅ ባለስልጣን አምባሳደር ናቸው። እኔ ለእግዚአብሔር ብዬ እዛ ጋር የምሰራው የፖለቲካ ባህሪ አልወድም። እኔ ችሎታ አለኝ፣ ትምህርት አለኝ፣ ሁሉ ነገር ትቼ ለእግዚአብሔር ትቼ ብዙ መስሪያ ቤት ለቅቄ ያለው መጨረሻ ላይ ግን ልጆች ስላሉን ቤተሰብ ስላለኝ መምህር ሆኜ ቀጠልኩ። ቴክኒክና ሙያ ውስጥ ነው የምሰራው። እዛ መምህር ነኝ። አሁን በጽድቅ መንገድ ነው የምሄደው። በእኔ በኩል ብዙ ሰዎች ተባርከዋል። ብዙ ህዝብን አፍርቼዋለሁ። በቀን 500 600 ሰው ጋር ነው በትምህርት የተለያዩ ዩኒቨርሲቲዎች ላይ የሚያስተምረውና አሁን 11ኛው ሰዓት ላይ መዋቅር ብለው ከስራ አፈናቅሎኝ አሁን ተንሳፍፌ ነው አለው። ቆይ ስሙኝማ ሁሉ ነገር አሁን አንድ ውርርድ ብቻ ነው ይዤ የመጣሁት። ቆይ በቃ ይበቃሃል። አሁን እሱ ቆሞ እድል ስጠኝ ብሎ መናገር ሲጀምር አንዳንድ ሰዎች አሁን ግራ ልትጋቡ ትችላላችሁ። ከመጣው ከእግዚአብሔር ድምጽ ጋር እሱ የሚናገረው ነገር ይህን ያህል ዘመን ያስተማርኩ ነው፣ እንደዚህ ቦታ ያስተማርኩ ነው፣ በቀን ከዚህን ያህል ህዝብ ጋር ነው መገናኘው ምናምን ሲል ጌታ ደግሞ ምን እያለ ነበር? ስራህን ነገርህን ሁሉ ተዘጋግቶ ባዶ ቤት ቁጭ ብለሃል። ነብዩ ምን እያለ ነው ልትሉ ትችላላችሁ። ነብዩ አይደለም ጌታ ነው እያለ ያለ
እኔ ተዘግቶበት ነው ያየሁት። እኔ ቤት ቁጭ ብሎ ነው ያየሁት። እንኳን ለእናንተ ለኔ ራሱ ግራ ያጋባም መነሻ ንግግሩ ማለት ነው። እኔ አሁን አንተ የምትለኝን ሳይሆን ጌታ የሚለኝን ነው ማምነው። አዋጅን በአዋጅ አይሽርም ጌታ፣ አይሽርም ጌታ። እንደ ነብይ ነው ምነግርህ፣ ቀለል አድርጌ ነው ምነግርህ፣ ብዙ ሳልጮ ነው ምነግርህ። ሳትፈልጋቸው ይፈልጉሃል። አሜን። ሳትጠራቸው ይጠሩሃል። አሜን። እግዚአብሔር ስፍራውን አሳልፎ ይሰጣል። አሜን። ስፍራውን አሳልፎ ይሰጣል። አሜን። ስፍራውን አሳልፎ ይሰጣል። አሜን። ጌታ ቢያደርገው ለምስጋና ትመጣለህ? እመጣለሁ። ለምስክርነት ትመጣለህ? እመጣለሁ። በኢየሱስም በፊት የተሻለ በር ተከፈተ። አሜን። የሚበልጥ ደጅ ተከፈተ። አሜን። እግዚአብሔር ካለበት ከየትኛውም ሁኔታ እጅህን ይዞ በተአምራት አወጣ። አሜን። በምስጋናና በምስክርነት ያገናኝ። አሜን። ቆም እስቲ አንተ ኢን ጂሰስ ኔም። እንዴት ነህ? ሚኪ የሚባል ሰው ታውቃለህ? በስራ ነው የምታውቀው። ያንተን ስራ በተደጋጋሚ የሚያበላሽ እጃየው። አሜን። ጄላ ብራሃዳ ላባጋሽ ያራለ ከዚህ ቀን ጀምሮ አለኝ እግዚአብሔር ነገርህን አሳልፌ እሰጥሃለሁ። የተበላሸውን ጉዳይ አስተካክል። አሜን። ፋይናንሻሊ እግዚአብሔር ሲባርካየው፣ የሆነ በር ምንጭ ሲያፈልቅልሃየው። አሜን። ኢየሱስ ጌታ ነው። ቀኞቻችሁን ከፍ አድርጉ እስቲ ባካቸው። ይሄ በረከት በሉ እስቲ፣ ይሄ ምንጭ በሉ እስቲ፣ በኔ ፊት ላይ በሉ እስቲ፣ በኔ ቤት ላይ በሉ እስቲ፣ ዛሬ በሉ እስቲ ይፈልቃል። ላመነ ለአንድ ሰው ተናገር ያለው ይሁንላችሁ። አሜን። እግዚአብሔር እንደዚህ አለኝ፣ የተዘጋ የሚመስለውን በር ከፍቼ እሰጥሃለሁ። አሜን። አሳልፌ እሰጥሃለሁ። አሜን። እግዚአብሔርን ማምለክ በህይወት ዘመን ነገር የሚበላሸው እግዚአብሔርን ማምለክ ያቆምክ ቀን፣ እግዚአብሔርን ማመን ያቆምክ ቀን፣ አንተ እንደ ልፋት እንደ ድካም እንደ ችሎታ ቢሆን ኖሮ እዚህ አልነበርክም። እውነት ነው። ኢየሱስ ጌታ። አሁን ግን አምላኬ እግዚአብሔር እንደዚህ አለኝ፣ በእያንዳንዱ ነገር ከዚህ ሰዓት ጀምሮ ጣልቃ ገባለሁ። አሜን። ኢየሱስ ጌታ። በማታውቀው መንገድ ስራህን ያበላሸ ነገርን ያበላሸ ሰው ነው ይሄ ሰው። አሁን የጌታ መንፈስ ቢያዝ አሜን። ይሄኛው አሜን አይባልም። ነገርን ያበላሸ ሰው ነው። እግዚአብሔር እንደዚህ አለኝ፣ ይሄንን የክፉ እጅ ከህይወት ላይ አንስቻለሁ። አሜን። ከዘመን ላይ አንስቻለሁ። አሜን። ከመንገድ ላይ አንስቻለሁ። አሜን። ከዚህ ሰዓት ጀምሮ ባረኩህ አለኝ እግዚአብሔር። አሜን። ተፈጸመ። ሰለሞን ማን ነው? አባቴ። ሰለሞን ምንሽ? አባትሽ። ቀኝሽን ዘርጊ፣ እንደዚህ ዘርጊ። ነገሬን በይስቲ፣ ነገሬን ዛሬ በይስቲ፣ ዛሬ በታምራት በይስቲ፣ ተቀብየዋለሁ። አሜን። እናንተ ቤት የብዙዎቻችሁን ነገር ጠላት አበላሽቶታል። እውነት ነው። ልክ ነው ማውራው አይደል? አሁን ደግሞ ልብሽንም ተስፋሽንም የጣልሽበት ነገር ተበላሽቶብሻል አይደል? ስብር ብለሽ ነው አሁን ቁጭ ያልሽው። አሜን። ይሄኛው በቃ የመጨረሻ ነው፣ በቃ የኔ ነው፣ በቃ ትክክለኛ ቦታ ላይ ቆም ያለው ብለሽ ስትያራለ አስተካክሎ ሰብሮሽ ሄደ፣ አበላሽቶሽ። እውነት ነው። እግዚአብሔር ቀን አለው፣ እግዚአብሔር ሰው አለው። አሜን አሜን። ሁኔታው ላንቺ መሰለሽ እንጂ ሁኔታው ላንቺ መሰለሽ እንጂ አልነበረም። አይደለም፣ እግዚአብሔር ሐሳብ አይደለም። አሜን። ጌታ መልካም አይደል? አሜን። አላሳፍርሽም ማለት አሜን። አላሳፍርሽ። አሜን። ጌታን ከጠበቅሽ አሜን። ታማኝ ሆነሽ ከቆምሽ አሜን። እግዚአብሔር አያሳፍርሽም። አሜን። አንቺ ከውልደትሽ ጀምሮ ቤተሰቦችሽን ወላጆችሽን ብትጠይቂ በተአምራት የተወለድሽ ልጅ ነሽ። በተአምራት ያደግሽ ልጅ ነሽ። በተአምራት የምትኖሪ ልጅ ነሽ። እውነት ነው። ስለዚህ አሁን አንቺ ጠላት በጣም አታክ አድርጎሽ ማለት ነው። ከባድ የሆነ ስትረስ ውስጥ ከቶሻል። ስለዚህ እግዚአብሔር የሌላት ሰው እስክትመስይ ድረስ በር ዘግተሽ አልቅሰሻል። የጾምኩ ነው። ሁሉም ፈረዱብኝ። ሁሉ ምን አሉብኝ? ፈረዱብኝ። አዎ በቃ ሁሉ እንደፈረዱብሽ ካወቅሽ ጥሩ። ነገ ሁሉ ደግሞ የእሱ አምላክ እግዚአብሔር አደረገላት ሲሉ ታያለሽ። አሜን። ባርኮት ማን ነች? እኔ ነኝ። አሜን። በስምሽ የሚያቅሽ ጌታ፣ አሜን። በአድራሻሽ የሚያቅሽ ጌታ፣ የናዝሬቱ ኢየሱስ አልፈረደብሽም። አሜን።
ሰው ሲጀመር እኮ ይፈርዳል። ሰው ስም ይሰጣል፣ ስም ያወጣል። እግዚአብሔር ግን እንደዛ አይደለም። አሜን። ሰው ፊትን ያያል፣ እግዚአብሔር ግን ልብንና ኩላሊትን ይመረምራል። የዋልሽበት ቦታ ነው እንደዛ ያስባለሽ። የቆምሽበት ቦታ ነው እንደዛ ያስባለሽ። ያ ኬዙ ነው እንደዛ ያስባለሽ። ላንቺም ላይበጅ ለራሱም ላይሆን ነገሮችን አበላሽቶ ሄዳል። ዳግም ወደ ኋላ ዞረሽ እንዳታይ። አልመለስም ብያለሁ፣ ጸልያለሁ። እርግጠኛ ነሽ? እየጾምኩኝ ነበር። እሺ፣ ግን ከልብሽ አልወጣ ብሎሻል አይደል? ዛሬ ነው ያባረረዋል። አሜን። ሁለት እጆቻችሁን ከፍ አድርጓ። ስነ ስርዓት ያዢ። ከእግዚአብሔር ያልሆነ ምን ያደርግልሻል? ከእግዚአብሔር ያልሆነ ምን ያደርግልሃል? አሜን። እድሜያችሁን አትፍጁ፣ ጊዜያችሁን አታጥፉ። አሜን። በጌታ በኢየሱስ ስም አሜን። አብ ያልተከለው ተክል ሁሉ ከህይወታችሁ ላይ ይነቀል ተብሎ እንደተጻፈ እንዲሁ ከአብ ያልሆነ ነገር ከህይወታችሁ ላይ ይነቀል። አሜን። ከዘመናችሁ ላይ ይነቀል። ከዘላለማችሁ ላይ ይነቀል። አሜን። ዛጋ ኮፍያ ላደረገው ሰው ይሄድልኝ እስቲ እንጂ ሰስኔም አንተ ባለ መነጽሩ ቁም እስቲ። እንዴት ነህ? ሁሉ ሰላም? እግዚአብሔር ይመስገን። የሆነ እሸቱ ግሮሰሪ የሚል ታውቃለህ? እሸቱ የሚል ጽሑፍ አየሁ አሁን አንተ ፊት ላይ። አታውቅም? ማቃቸዋለሁ። ቆይ እኔ አቅጣጫውን ልስጣ። እዚሁ 22 አካባቢ ወደ ቺቺኒያ ምናምን አካባቢ በላይ በኩል ነው። አውቃቸዋለሁ አይደለም፣ እኔ እያነበብኩት እኮ ነው። ይኸውልህ በቢጫ ጽሑፍ ቀይ ታፔላ ነገር ላይ ባነር ላይ የተጻፈ ነው ማለት አለ። በረንዳው አካባቢ አሁን በጌታ መንፈስ መቀመጫዎች አያለ። ምን ትሰራለህ አንተ እዛ? በስራ ጉዳይ እሄዳለሁ። የሆነ ሰው ላገኝ። ሁለተኛ እንዳትሄዳ እሺ። ያው ፊት ለፊት ነው መቀመጠው። ውሃን ይዤ ነው። ኧረ አሜን አሜን። በጌታ ይሻለው። እኔ ነብይ ነኝ። ነገር እንዲፈታ ትፈልጋለህ? አሜን። አሁን የጠራሁት ስም የተጻፈው ጽሑፍ ከለሩ ይሄ ነው ወይ? አዎ አዎ። እርግጠኛ ነህ ወይ? በደንብ አውቀዋለሁ። በኢየሱስ ሪካላት ካታስ ሃሌሉያ። ኢማጂን እኔ እህቴ ሚስ ስላደረገችው ጉዳይ ነው እየተናገርኩ ያለሁት። በጣም ብዙ ሰዎች ነገር የተበላሸብን በራሳችን እጅ ነው። ውሏችን ነው ነገራችንን የሚያበላሸው። አዳራችን ነው ነገራችንን ንግግራችን ነው ነገራችንን የሚያበላሸው። የሚያምር ነገር ሁሉ አይበላም ወዳጄ። መልእክቴ ምን እንደሆነ ታውቃላችሁ? አንዳንዴ ስኬት የሚመስላችሁ ነገር፣ መከናወን የሚመስላችሁ ነገር፣ መባረክ የሚመስላችሁ ነገር የማትወጡበት ጉድ ውስጥ የማትወጡበት ጉዳይ ውስጥ ይከታቸዋል። የተከፈተ በር ሁሉ ከእግዚአብሔር አይደለም። እኔ ይሄን በህይወቴ ላይ እግዚአብሔር ብዙ ጊዜ ደጋግሞ አሳይቶኛል። እርግጠኛ ሆኜ ነው የምነግራችሁ። የእግዚአብሔር ያልሆነ ነገር በጣም ይፈጥንባቸዋል። ብዙ ምልክቶች አሉት እግዚአብሔር። የእግዚአብሔር የሆነ ነገር እንደውም የሚያታግል ነው። በትግል ነው የምትገቡበት፣ በብዙ ድካም ነው የምትደርሱበት። የእግዚአብሔር ነገር ዝም ተብሎ አይደረሰም እንዴ። መንገድ ዳር ቆመሽ ታክሲ እየጠበቅሽ የሆነ ሰንበዲ ሊፍት ሰጠሽ ማለት እግዚአብሔር የምትፈልጊውን ነገር ፈጥኖ አዘጋጀልሽ ማለት ነው። በጣም ወዳቸዋለሁ። እሺ እንድትባረኩ ስለምፈልግ ነው። ከወደቃችሁ በኋላ ታውቃላችሁ ደጋግሞ የሚወግራችሁ እንጂ አንስቶ የሚያቆማችሁ የለም። ግን አሁን ቆማችሁ ሳለ ስሙ እግዚአብሔር የሚናገራችሁ ስሙ። የእግዚአብሔር ሰዎች ስሙ የእግዚአብሔር ቃል የሚላችሁ መጽሐፍ ቅዱስ የእግዚአብሔር ቃል ሲናገር ማንም የቆመ ቢመስለው ይላል እንዳይወድቅ ምን ይበል? ይጠንቀቅ። ይጠንቀቅ። ሐሳባችን ራሱ የሚጥለን ጠላታችን ነው። ስሜታችን ራሱ የሚጥለን ጠላታችን ነው። ፍላጎታችን ምኞታ መሻታችን ራሱ የሚጥለን ጠላታችን ነው። ጸሎታችሁ ይስተካከል ወገኖቼ። ጌታ ሆይ ያንተ ፈቃድ ይሁን። ጌታ ሆይ ያንተ ሐሳብ ይሁን። ፈቃድ ቢሆን ይሄ ይሁንልኝ፣ ሐሳብ ከሆነ ይሄ ይሁንልኝ በሉት። የእግዚአብሔር ሐሳብ ሁሌ በጎና መልካም ስለሆነ ውሎህን አስተካከል። አትገኝ እዛ አይነት አካባቢ ላይ። አምላኬ እግዚአብሔር ምስክሬ ነው ሲባርክህ አይቻልም። አሜን። ትላንት ለብዙ ሰዎች የምትሆን ሰው ነበር። ትላንትና የሆኑ ሰዎችን በቁጥር ብዛት ያላቸው ሰዎችን ቀጥረ የምታሰራ ሰው ነበር። አሁን ሁሉም ነገር ተዘጋግቷል። እንደውም እዛኛው ዓለም ላይ ያለው የነበረው ነገር ይሻላል። እረፍት ነበረ እኮ። እውነት ነው ብያለሁ። እውነት ነው ደሞም ነበር። ወደ ጌታ ከመጣው በኋላ ነው ብዙ ነገር የተመታው። ቀደም ምን አልኳችሁ? ያታግላል። የእግዚአብሔርን ነገር ለማግኘት ለመገናኘት የሚያታግል ነገር አለ። ነገሮች አልጋ ባልጋ አይሆንም።
ኦኬ ያኔ እዛ ዓለም ላይ ያለህ የተባረከ ሰው አሁን እዚህ ዓለም ላይ በረከት ላንተ የሚከለክልህ አለ? በፍጹም የለም። አንደኛ ይሄን የስንፍና ንግግር አትናገር። አይመጥንም። አይ ቃልን ኮንፈርም ላድርግ ብዬ እሺ አይ ኖ አሁን ስለተናገርከው እኮ አይደለም። በልብህም እንደዛ አታስበው። ሁለተኛ ነገር ውሎህን አስተካክል። ክብር ለጌታ ይሁን። ሶስተኛ ነገር ከእግዚአብሔር ጋር ሞር በደንብ ተጠጋጋ። እግዚአብሔር ለበረከት ጠርቷል። አሜን። ልጁን ኢየሱስን እኮ ስላንተ እኮ ነው የሰጠው። አሜን። እንዴ ማለት እግዚአብሔር እኮ ሰጥቶ ማስደሰት ቢሆን ፕሮግራሙ ሊሰጠን የሚችለው ሁሉ ነገር አለ። ሰማይ ምድር በእጁ አይደል እንዴ? የሱ አይደል እንዴ? ግን የሚበልጠውን ነገር ዋናውን ነገር ያለውን አንድያ ልጁን ሲሰጥ ከዚህ በላይ በረከት ምን አለ? እውነት ነው። እኔ ይሄን ይዘን አንዳንድ ጊዜ እኮ ተስፋ ስንቆርጥ ይገርመኛል በእውነት። ባረኩ። አሜን። ከዚህ ቀን ጀምሮ ከበረከት ጋር ተገናኝ። አሜን። እንዴት ነሽ? ዛሬ አለቀሽ አይደል? ቅርብ ጊዜ ትስቂያለሽ። እንደ ስምሽ ይሆንልሻል። ሼፓ ምን ብል የጸለይኩ ነበር። ምን እንደ ስሜ ይሁንልኝ እግዚአብሔር ሆይ ባርኮት ነው ስሜ፣ ግን ህይወቴ ምንድን ነው እያልኩ ደግሞ እውነት ነው ዝጋብኝ፣ ያንተ ያለው ነበር ዝጋብኝ። ብዙ ፕሮሰስም ጀምሬያለሁ፣ ግን አልፈልግም ያንተ በር ብቻ ይከፈት እያልኩ ጾም ጸሎት ማለት በእግዚአብሔር ፊት እንደ ጾም ጸሎት ብዬ እየጸለይኩ ነበር ሳምንቱን ባለው። እግዚአብሔር ሰምቶሻል በሏት እስቲ። አሜን አሜን። እግዚአብሔር አይቶሻል በሏት። አሜን። አሁን አንቺ ያቋም ለውጥ አድርጊ። እሺ እሺ። የቆምሽበትን ቦታ በደንብ አስተካኪ። አስተካክላለሁ። ታይዋለሽ ከዚህ ሰዓት ጀምሮ። ሌላ ሞገስ በላይሽ ላይ፣ አሜን። ሌላ ክብር በላይሽ ላይ ጄላ ብራሃታ ላባጋሽ ያራላቦስ። አንቺ የተጠራሽው ለበረከት፣ አንቺ የተጠራሽው ለብዙ ሰው መጽናኛ ልትሆኚ፣ አንቺ የተገኘሽው ግን የማይመጥንሽ ቦታ ዛሬ አፋታውሽ። አሜን። ዞሮ እንዳያይሽ ከልክያለሁ። አሜን። ዞረሽ እንዳታዩ ከልክያለሁ። አሜን። ሂጂ ተከናወኚ፣ ውጪና ውረሺ። የአምላኬ እግዚአብሔር እጅ ባንቺ ላይ ተሆን በኢየሱስ ስም አሜን አሜን። ወደ በረከትህ፣ ወደ ብዙ ደስታ፣ ወደ ሰላምህ ተፈጸመ። አዲስ ነገር ሆነ። ሂድና ተከናወን። የረገጥክበትን ሁሉ ውረስ። በናዝሬቱ ጌታ በኢየሱስ ስም በሰው ሁሉ ፊት ሞገስ ሰጠው። ከዚህ ቀን ጀምሮ በናዝሬቱ ጌታ በኢየሱስ ስም የጻፍከው ቢሆን ይነበብልህ፣ የተናገርከው ቢሆን ይሰማልህ። እግዚአብሔር አምላክ የሰዎችን ልብ አሳልፎ ይስጥ። ተፈጸመ።